ወንጌለ መንግሥቱ ለክርስቶስ መንግሥቶ ወጽድቆ ዛወፈየኒ አወፈይኩከ ስዑስ መቀርበት መንግሥተ ሰማያት ንእግዚአብሔር ሰላም በብዘለኹም በብዘለኹን ይብዛሕልኩም ይብዛሕኹም ብድጋሚ ሰላም ይብለኩም ኣለኹ። ድሓን ድምፂኻትክን ድሓን ድምፂኹም ከመይ ይውዕልኩም? ቅዱስ እግዚአብሔር ኣምላኽና ከምዚ ኢልና ተኣኻኺብና ብሓደ መንፈስ ብሓደ ልቢ ኮይንና ቅዱስ ዝኾነ ብመላእኽቲ ዝተመስገነ ብደቂ ኣዳም እውን ዝተመስገነ ሽሙ ንኽነመስግኖ ኣፍና ስለ ዝኸፈተልና ሽሙ ካብ ኣጽናፈ ዓለም ክሳብ ኣጽናፈ ዓለም ዝኸበረን ዝተመስገነን ይኹን። እሺ ምናልባት ዘይስማዕ እንድሕር ኮይኑ ግን ንገሩኒ፣ ምልክት ግበርለ ኢኹም። ቀጥታ ምስቲ ዘለና ሰዓት ናፍታ ናይ ሎማዓንቲ ጉዳይና ወይ ከዓ ፕሮግራምና ኢና ክንኣቱ ማለት እዩ። ሎማዓንቲ ከምቲ ኣብ ትማሊ ዝረኣናዮ ትንቢተ ኤርምያስ ኢና ክንርኢ ማለት እዩ። ቅድሚ ናብኡ ምእታውና ግን ኣብ ዝሓለፈ ኣብ ዝነበረና ጻንሒት ብዝተወሰነ መልክዑ ትንቢተ ኢሳይያስ ርኢናዮ ደሃሲስናዮ ነርና ማለት እዩ። ብዙሕ ግዜ ከምቲ ንበሃሃሎ ምናልባት ሓደ ኣብዚ ሓደ መፅሓፍ ክነፅንዕ ከለና ያው ዕላማና እውን ምድህሳስ ምጥቋም እዩ። እንዲያም ካብ ኩሎም ትምህርቲ ካብ መብዛሕትኦም ትምህርትታት ንላዕሊ ፅንዓት መፅሓፍ ቅዱስ ጥቆማ እዩ፣ ወይ ከዓ እቲ ፅንዓት መፅሓፍ ቅዱስ ዘምህር ኣካል ይጥቁም እዩ ዘሎ እምበር ዘርዚሩ ዘምህር ኣካል ኣይኮነን። ስለዚ እንታይ ንምባሊ ኣብ ዝሓለፈ ግዜ ትንቢተ ኢሳይያስ ዳሃሲስናዮ ነርና ሓቢርና ሎማዓንቲ ድማ ቅዱስ ፍቃድ እግዚኣብሔር ኣምላኽና ኮይኑ ትንቢተ ኤርምያስ ኢና ክንርኢ። ስለዚ ኤርምያስ መን እዩ? ኤርምያስ ኣበይ ዝነበረ ሰብ እዩ? መዓዘ ዝነበረ ሰብ እዩ? እንታይ ዝገብር ዝነበረ ሰብ እዩ? ዝብሉ ዝተወሰኑ ነጥብታት ንኤርምያስ ናይ ኤርምያስ ኩነታት ክድህስስልና ዝኽእሉን እንደገና ኤርምያስ ንዓና ዘመሓላለፎ መልእኽቲ ወይ ድማ እቲ ዝህቦ ዝነበረ ኣገልግሎት እንታይ እዩ ዝብሉ ዝተወሰኑ ነጥብታት ጥራይ ተመልኪትና ትምህርትና ክንውድእ ኢና ማለት እዩ። እና ናብቲ ናይ መጀመርያ ክንኣቱ እንተለና ትንቢተ ኤርምያስ ወይ ከዓ መፅሓፈ ኤርምያስ እውን ክንብሎ ንኽእል ኢና። ትንቢተ መፅሓፈ ኤርምያስ ብባዕሉ ብነቢይ ኤርምያስ ዝተፃሕፈ መፅሓፍ እዩ። ኤርምያስ ማለት ድማ እግዚአብሔር ኣምላኽ ልዕል ልዕል የብል ማለት እንትኸውን ናይ ሽሙ ትርጉም ያው እግዚአብሔር ልዕል ልዕል የብል ማለት እዩ። ኤርምያስ ማለት ዝነበረሉ እዋን ክንርኢ እንተለና ኤርምያስ ቅድሚ ልደት ጎይታና ኢየሱስ ክርስቶስ መበል 7ይ ክፍለ ዘመን ተወዲኡ 600 ክፍለ ዘመን ክጅመር እንተሎ ዓመተ ኩነኔ ማለት እዩ። ኣብ መበል 600 ዓመተ ኩነኔ ኣብ ከባቢ ባቢሎን እውን ካብ ኢየሩሳሌም ጀሚሩ ሳብ ባቢሎን ነዊሕ ታሪኽ ናይ ኤርምያስ ዝሮ ዝሮ ግን ደቂ እስራኤል ኣብ ዝተማረኸሉ እዋን ምስኦም ሓቢሩ ብዙሕ መከራ ዝተቐበለ ዝነበረሉ እዋን ግን ቅድሚ ልደት ጎይታና ኢየሱስ ክርስቶስ ኣብ መበል 600 ዓመት ተፈፂሙ ማለተይ 700 ዓመት ተፈፂሙ 600 ዓመት ክጅመር እንተሎ ዝነበረ ዓብይ ነብይ እዩ። ናይ ነብይ ኤርምያስ መደቡ ወይ ከዓ ኣበየናይ መደብ ዝምደብ እንድሕር ኢልና ኣብቲ ዝሓለፈ ግዜና እውን ከም ዝረኣናዮ ኣብቶም 4 ዓበይቲ ነቢያት ተባሂሎም ዝምደቡ ካብቶም 4 እቲ ኣብ መበል ካልኣይ መደብ ተመዲቡ ዝርከብ ነብይ ኤርምያስ እዩ። እቲ ናይ መጀመርያ ኣብ ዝሓለፈ ዝረኣናዮ ኢሳይያስ እንትኸውን እቲ ካልኣይ ከዓ ኤርምያስ እዩ። ኣብ ዝቕፅል ያው በዓል ሕዝቅኤል ኣለዎ ቀፂልና ክንመፆም ስለ ዝኾንና እና
ነብይ ኤርምያስ ማለተይ ብዙሕ ስለ ኤርምያስ እንኳን ኣብዚ ሓለፈ ግዜና ማለት ስለ ናይ ኤርምያስ ጥራሕ እኳ ኣይኮነን ኣበይ ቦታ ከም ዝነበረ ብቀዳይ ተስታውሱ ስለ ትኾኑ እዚ ኣብቲ ናይ ትንቢተ ነቢያት መእተዊ ኢልና ክንምሃር እንተለና እቶም ነቢያት ፈላሊና ርኢናዮም ነርና ኣበይ ዝነበሩ ማሕዞ ዝነበሩ ዝብል ናይ ባቢሎን ነቢያት ናይ ሰማርያ ነቢያት ናይ ይሁዳ ነቢያት ድሕሪ ምርኮ ዝነበሩ ቅድሚ ምርኮ ዝነበሩ ኣብ ምርኮ ግዜ ዝነበሩ ነቢያት እና ስፍሕ ብዝበለ ብዝበሃል መንገዲ ርኢናዮም ነርና ኢና ማለት እዩ ስለዚ እቲ ናይ ኤርምያስ ብዝበለፀ ናይ ውልቃዊ ታሪክ ወይ ከዓ ግለ ታሪኹ ኣብኡ እውን ከይድና ክንሪኦ ንኽእል ኢና ማለት እዩ እና ስለዚ ኤርምያስ ወይ ከዓ ነቢይ ኤርምያስ ማለት እዩ ኤርምያስ እናበልካ ምዝንጣል ፅቡቅ ኣይክኸውን ምክንያቱ ሽሙ ስለ ዘለዎ ነቢይ ኤርምያስ ዝተፀውዐሉ ካብ ማህፀን እንኡ ዝተመርፀን እንደገና ኣብ ዕሸል ዕድሚኡ ወይ ከዓ ኣብ ንእስነቱ ግዜ ብእግዚኣብሔር ንኣገልግሎት ዝተፀውዐ ነቢይ እዩ ትንቢተ ኤርምያስ ምዕራፍ 1 ካብ ቁፅሪ 4 ጀሚሩ ክነንብብ እንተለና እውን እግዚአብሔር ናብ ኣገልግሎት ክፅውዖ እንተሎ እግዚአብሔር ናብ ስራሕ ወይ ከዓ ናብ ኣገልግሎት ማለት እዩ ክምድቦን ክፅውዖን ከሎ ኣነ ቆልዓ እንዴ ህፃን እንዴ ከመይ ገይረ ክዛረብ ከመይ ገይረ ኣብዚ ሓያል ህዝቢ እዚ ክምህር ዝኽእል ኢሉ ኣብ ቅድሚ እግዚአብሔር እውን ምስክርነቱ ክቐርብ እንተሎ ኢና ንርኢ እና ስለዚ ነቢይ ኤርምያስ ኣብ ማህፀን ኣዲ ወይ ከዓ ገና ከይተወልደ ማለት እዩ ገና ከይተወልደ እንዳሃለወ ብእግዚአብሔር ዝተሓረየ ብእግዚአብሔር ዝተቀደሰ እንደገና ተወሊዱ እውን ኣብቲ ዕሸል ዕድሚኡ ንኣገልግሎት ብእግዚአብሔር ኣቢሉ ዝተፀውዐ ዓብይ ነቢይ እዩ ነዚ ከምቲ ዝበልኩም ትንቢተ ኤርምያስ ምዕራፍ 1 ከይድና ዋላ ኩሉ ምዕራፍ ክንሪኦ ከለና እውን ግልፂ ይገብረልና እዩ ማለት እዩ ስለዚ ናይቲ ነቢይ ወይ ከዓ ናይ ኤርምያስ ዝተፀውዐሉ ኣብ ናይ መን ዘመነ መንግስቲ እዩ ክንብል እንተለና ናይቲ ነቢይ ወይ ከዓ ናይ ነቢይ ኤርምያስ ፃውዒት ዝተፈፀመሉ ዝተኸናወነሉ እዋን ወይ ድማ ግዜ ንጉስ ይሁዳ ኢዮስያስ ብዝነገሰ ኣብ መበል 13 ዓመት እዩ ይብል እቲ ታሪክ ከም ዘርእየና ማለት እዩ እና ነቢይ ኤርምያስ ኣብ ዝነበረሉ እዋን 5 ናይ ይሁዳ ነገስታት ነጊሶም እዮም ወይ ከዓ ሕሊፉ እዩ ማለት እዩ ኣብቲ ማለት ዝነበረና ግዜ ስለ ኢሳያስ ንሪኢና ነርና ኢና ነቢይ ኢሳያስ 4 ዝኣኽሉ ናይ ይሁዳ ነገስታት ከም ዝሕለፈ ወይ ከዓ ኣብቲ ዝነበረሉ ናይ ኣገልግሎት ሂወት ክሳብ 4 ነገስታት ዝነግሱ ከም ዝነበረ ርኢና ኢና ኣብዚ እውን ብተመሳሳሊ ነቢይ ኤርምያስ ናይ ይሁዳ 5 ነገስታት ክሳብ ዝነግሱ ዝነበረ ነቢይ ወይ ከዓ 5 ነገስታት 5 ሰበስልጣናት ዘሕለፈ ዓብይ ነቢይ እዩ ንሳቶም እውን ኣብዚ ዘለው ተዘርዚሮም ኢዮስያስ ኢዮአክስ ኢዮአቄም ዮአኪን ሴዴቅያስ እዮም እዚኣቶም ኣየንዮም እቶም ኣብ ናይ ነቢይ ኤርምያስ ናይ ኣገልግሎት ዘመን ኣብ ውሽጢ 40 ዓመት ዝነገሱ ወይ ከዓ ዝተሸሙ ነገስታት ናይ ይሁዳ ነገስታት እዚኣቶም እዮም ማለት እዩ ስለዚ ነቢይ ኤርምያስ በዞም ነገስታት እዚኣቶም ዘመን ን40 ዓመት ወይ ከዓ ዘመን ዝብሎ ዓመት ማለት እዩ ብዙሕ ግዜ ኣብ መፅሓፍ ማለት ዘመን ክብል ከሎ ካልእ መሲሉ ክርደአና ይኽእል ዝኸውን ዘመን ማለት ዓመት ማለት እዩ ምናልባት ንብዙሕ ስያሜ እውን ክወሃበሉ ይኽእል እዩ ኣብዚ ግን ኣብ መብዛሕትኡ እውን ዝጥቀሰሉ ግን ሓደ ዘመን ማለት ሓደ ዓመት 40 ዘመን ማለት 40 ዓመት ዝኣክል ብነብይነት ኣገልግል እዩ መን ንሱ ኤርምያስ ማለት እዩ ነብይ ኤርምያስ ድምፀይ እንሄድ እዩ ሕራይ ነቢይ ኤርምያስ መላእ ሂወቱ ብዝተፈላለዩ ስደትን መከራን ሓዘንን ንብዓትን ዝተመልአ ብምዃኑ ነቢይ ኤርምያስ ናይ መልቀስ ናይ ሰቆቃ ናይ መከራ ነቢይ ተባሂሉ ይፅዋዕ ምክንያቱ ሰቆቃ ኤርምያስ ዝብል ዓርሱ ዝተኻኣለ መፅሓፍ እውን ኣሎ በዓል 5 ምዕራፍ
ኣብ ዝቕፅል ግዜና እግዚኣብሔር ተፈቒዱ ክንሪኦ ኢና እና እዚ ካብ ዝተለዓለ ምክንያቱ ሂወቱ ብጣዕሚ ዝተመቻቸ ሂወት ኣይነበሮን ዝተመዓራረየ ማንነት ኣይነበረን ካብቲ ንነብይነት ዝተፀዋዓሉ ጀሚሩ ክሳብ ናይ ነብይነት ኣገልግሎት ክሳብ ሂወቱ ዝሓለፈሉ እዋን ዘሎ ብጣዕሚ ካብቶም ናተይ ዝብሎም ሰባት ብዙሕ ፈተና ይበፅሖ ነይሩ ብዙሕ ግዜ ሰባት እንታይ ይብሉ ማለት ናይ ኣቦታትና ብሂል እውን ኣሎ ፀላኢ እስካብ ርሑቕ ኣይመፅን ይብል ፀላኢ ካብ ርሑቕ ዘይመፀሉ ምክንያት ደሞ ሰባት ከብራህርሁ ከለዉ ከምዚ ይብሉ እንታይ እዮም ዝብሉ ፀላኢ ንምንታይ ካብ ርሑቕ ዘይመፅእ ፀላኢሲ ካብ ቀረባ ዝመፀሉ ምክንያት ወይ ከዓ እቲ ፈታውየይ ትብሎ ሰብ ፀላኢ ኮይኑ ትረኽቦ ንምንታይ እዩ ንዝብል ኣባህላ ክትንትንዎ እንተለዉ ፀላኢ ኣብ ርሑቕ ዘሎ ፀላኢ እማ ኣባኻ ዘሎ ኢንፎርሜሽን ወይ ደሞ መረጃ የብሉን እዩ እቲ ምሳኻ ዝውዕል እታ ምሳኻ ትውዕል እቲ ኣብ ጎንኻ ዘሎ ብዙሕ ግዜ እቲ ዝቐርበካ እታ ትቐርበካ ግን ፀላኢ ንምዃን ዝምችወሉ እንታይ ካባኻ ሙሉእ መረዳእታ ስለ ዘለዎ ሙሉእ መረጃ ስለ ዘለዎ ኣብ ምንታይ ትውዕል እንታይ ትሓስብ ወይ ከዓ እንታይ ትገብር እንቅስቃሴኻ ብምሉኡ ስለ ዝርዳእ ካብ ናይ ርሑቕ ናይ ቀረባ ሰብ እትብሎ ፀላኢ ይኾነካ ኢሎም የብራህርህዎ ሰባት ማለት ወይ ከዓ ናይ ባዕሎም ኣመለኻኽታ ከምዚ ገይሮም ይህቡ እዚ እውን ትኽክል እዩ ነብይ ኤርምያስ እውን ካብቲ ንትንቢት ዝተፀዋዓሉ ግዜ ጀሚሩ ክሳብ መፈፀምቲ ዓርቢ ዘሎ እዋን ብጣዕሚ እዚ ዘይበሃል ማለተይ ዘስካሕክሕ መከራ ዘብፅሕሉ ዝነበሩ እቶም ናቱ ሰባት እዮም እቶም እስራኤላውያን እዮም ማለት እዩ እና ብጣዕሚ ብዙሕ ሰቆቃ ብዙሕ መከራ ብዙሕ ሽግር ዘሕለፈን ዝተፃወረን ሰብ ብምዃኑ ናይ መከራ ናይ ልቕሶ ናይ ንብዓት ሰብ ተባሂሉ እውን ይፅዋዕ ብስሩ ኤርምያስ ማለት እዩ እና ኣብ ትንቢተ ኤርምያስ ዝተገልፀ ናይ ትንቢት ቃል ጥራሕ ዘይኮነስ ብዛዕባ ባዕሉን ብዛዕባ ኣብ ልዕሊኡ ዝበፅሐ መከራን ሓዘንን ስለ ዝተፃሕፈ ካብ ካልኦት ነቢያት ንላዕሊ ጠባዩን ኩነታትን እውን ኣብዚ መፅሓፍ እዚ ተገሊፁ ይርከብ ይብል ማለት ምናልባት ኣብቶም ካልኦት መፅሓፍቲ ወይ ስለ ህዝቢ ጥራይ ክኾን ይኽእል እዩ ወይ ስለ መጻኢ ጥራይ ክኾን ይኽእል እዩ ወይ ኣብቶ ሰዓት ንሱ ብዝግበሩ ነገራት ኣተኪሩ ዝተነገረውን ክኾን ይኽእል እዩ ወይ ድማ ኮታስ ዝርዝሮ ከምዚ ዝበለ ናይ ሰቆቃ ነገር ካብ ምምሕልላፍ ዝተዓቀበ እውን ክኾን ይኽእል እዩ ናይ ነቢይ ኤርምያስ መፅሓፍ ግን ወይ ከዓ ትንቢት ኤርምያስ ብርግፅ ናይ ትንቢት መፅሓፍ እንድዩ ዞሮ ዞሮ ግን ከምቲ ዘርእየና ዘሎ ናይ ባዕሉ መከራ ኣብቲ ልዕሊ ሂወቱ ዝበፅሖ ነበረ ብዙሕ ሰቆቃ እውን ኣማሊኡ ዝፀሓፈ ወይ ከዓ ዝሓዘ መፅሓፍ እውን ብምዃኑ ካብቶም ናይ ካልኦት ፍልይ ዝበለ ኣገላልፃ እውን ኣለዎ ማለት እዩ እቲ ኢልና ክነንብቦ እንተለና ስለዚ ናብቲ ዋና መልእኽቱ ክንሰጋገር እንተለና ድማ ማለት ትንቢተ ኤርምያስ ወይ ከዓ ነብይ ኤርምያስ እንታይ እዩ መልእኽቱ እንታይ እዩ ናይዚ መፅሓፍ እዚ ዋና ቁም ነገሩ ዋና መልእኽቱ እንታይ እዩ እንድሕር ኢልና ብዋናነት ናይ ትንቢተ ኤርምያስ መልእኽቲ ብቐሊሉ ማለት እዩ ብንእሽትለዩ ብክልተ ወገን ዋላ ከፊልና ክንሪኦ ንኽእል ኢና ወይ ከዓ መቒልና ማለት እዩ ብክልተ ወገን መቒልና ክንሪኦ ንኽእል ኢና ቀዳማይ እግዚኣብሔር ኣምላኽ ዓብይን ቅዱስን ስለ ዝኾነ እቶም ህዝቢ ድማ ወይ ከዓ እግዚኣብሔር ዓብይን ቅዱስን ከም ዝኾነ እንደገና እቶም ናይ እግዚኣብሔር ህዝቢ ወይ ከዓ እቶም እስራኤላውያን ድማ ብፍጹም ልቦም ካብ ክፍኣት ተመሊሶም ንዕኡ ከምልኹ ከም ዘለዎም ምፅዋዕ እዩ ናይዚ መፅሓፍ እዚ መልእኽቲ ወይ ድማ ዕላማ ማለት እዩ ቀዳማይ እግዚኣብሔር እንድሕር ደኣ ንሶም ናብ ልቦም ተመሊሶም እንድሕር ንሶም ተናሲሖም እንድሕር ንሶም ብናይ ነስሓ ሂወት ክመላለሱ ጀሚሮም
እግዚአብሔር ካብ ኩሉ ነገር ከድሕን ዝኽእል ኣምላኽ ከም ዝኾነ እግዚአብሔር ናይ ምሕረት ኣቦ እግዚአብሔር ናይ ፍቕሪ ኣምላኽ እግዚአብሔር ናይ ረድኤት ፈጣሪ ካብቲ ክፉእ ዝብልዎ ነገር ካብቲ ዝፈርሕዎ ነገር ካብቲ ብፍላይስ ኣብ ልዕሊኦም ኣንጸላልዩ ዝነበረ ናይ ስደትን ናይ ግፍዕን መከራ ከድሕኖም ዝኽእል ሓያል ኣምላኽ ከም ዝኾነን ዝገልጽ እዩ። ቀፂሉ ድማ እቶም ህዝቢ እውን ካብ ክፍኣት ዘበለ ብምሉእ ካብ ተንኮል ዘበለ ካብ ሕማቕ ሂወት ዘበለ ኩሉ ተመሊሶም ብፍጹም ልቦም ንዕኡ ጥራይ ንኸምልኹ እውን ምጽዋዕ እዩ ናይዚ መጽሓፍ እዚ እቲ ዓብይ መልእኽቱ ማለት እዩ። እና ነቢይ ኤርምያስ ኢየሩሳሌም ኣብ ዝተወረረትሉን ኣብ ዝተደምሰሰትሉን ግዜ ምስቶም ናብ ግብፂ ዝተሰደዱ ኣይሁድ ሓቢሩ ተሰዲዱ እዩ ነይሩ እዩ ይብለና። ኣብቲ ናይ ስደት ሃገር እውን ወይ ከዓ ኣብቲ ዝተሰደደሉ ዓዲ ከይዱ ንገዛእ ወገናቱ ወይ ከዓ ንኣይሁድ ብዛዕባ ክፍኣት ልቦምን ብዛዕባ ምትሕልላፍ ሕግን ይወቕሶምን ይግስጾምን ስለ ዝነበረ ኣብ መወዳእታ ብዳርባ እምኒ ቀጥቂጦም ብዘስካሕካሕ ኩነታት ከም ዝቐተልዎ እውን ይንገረሉ ማለት ይንገረሉ። ኣብዚ ተረፈ ኤርምያስ ዝብል መፅሓፍ ኣሎ ምዕራፍ 11 ከይድካ እውን ይርከብ ማለት እዩ። ከመይ ዓይነት ኣቀታትላ ከም ዝቐተልዎ ወይ ከዓ ከመይ ዓይነት ግፍዒ ከም ዘብፅሕሉ ማለት እዩ። እና ነቢይ ኤርምያስ ብሓፈሻ ትንቢት ምንጋር ጥራይ ኣይኮነን ነይሩ ተግባሩ እንታይ ደኣ ኣብቲ ነቶም ህዝቢ ነቶም ወገናቱ ኣብቲ ዝነበሩሉ ዓዲ ሓደ ሓደ ግዜ ኣብ ስደት ኮይንካ እውን ናብ ልብኻ ዘይምምላስ ኣሎ። እዚ ካብ ቀደም ሕዚ ተተሓሒዙ ዝመፅእ ሓደገኛ ባህሪ እዩ ፀባይ እዩ። እና እዞም ሰባት እዚኣቶም ሲ ናብ ግብፂ ተሰዲዶም እንዳሃለዉ ወይ ከዓ ተማሪኾም ከይዶም እንዳሃለዉ ሲ ኣብኡ ከይዶም እውንስ እቲ ክፍኣት ኣይገደፍዎን እቲ ሕጊ ምትሕልላፍ ኣይገደፍዎን። እና ምናልባት ሎሚ እውን ሰባት ከምዚ ዝገብሩ ዓይነት ሰባት ኣለዉ። ዓዶም ገዲፎም ወፂኦምስ ሰብ ይሸጡ ዓዶም ገዲፎም ወፂኦም ኣብ ከርተት ኣብ በረኻ ኮይኖምስ ሕጊ ይተሓላለፉ ሕጊ ይስዕሩ ወይ ከዓ ኣብ ልዕሊ ደቂ ሰባት ማእለያ ዘይብሉ ግፍዒ ከብፅሑ ንርኢ ማለት እዩ። እና ነቢይ ኤርምያስ ከምቲ ዝበልክኹም ንመጻኢ ወይ ከዓ ንቐጻሊ ዝኸውን ነገር ጥራይ እንተይኮነ ኣብቲ ሽዑ ሰዓት እውን ነቶም ህዝቢ እስራኤል ይግስጾምን ይምህሮምን ነበረ። ንምንታይ ካብቲ ዝሓዝዎ ክፍኣት ካብቲ ዝሓዝዎ ዘይኮነ ዝተሰሓሓተን ዝተዛብዐ ዝተናግዐ መንገዲ ሂወት ንኽምለሱ ይምዕዶም ካብ ማዕዳ ሓሊፉ እውን ይግስጾም ነበረ። ናይ መምህራን ደረጃ ኣለዩ ማለት ኩሉ መምህር ማዕረ ኣይኮነን። ቃል ኣምላኽ ጥራይ ዝምህሩ ሰባት ኣለዉ ወይ ድማ ምግሳፅና ምምሃር ነነወይንቲ እዩ። ምናልባት ምምሃር ናብቲ መምህርነት ወይ ከዓ ናብዚ ሹመት ዝበፅሕ ሰብ ክምህር ይኽእል እዩ። ምግሳፅ ግን ሂወት እውን ይጥይቕ እዩ። እቲ ዝምህር ወይ ከዓ ዝግስፅ ኣካል ግድን ካብቱ ዝምሃር ሰብ ክሕሸ ኣለዎ። ሎሚ ግን እግዚኣብሔር ይመስገን ኩሉ ግዜ ተመሳሳላይ ኮይኑ ዝግስፅ ብዙሑን እምብዛ ኣይኮነን። ስለዚ ኤርምያስ ይግስጾም ነበረ። ክግስጾም ከሎ ግን ደስ ኣይብሎምን ኣይሕጎሱን ነይሮም። በቲ ንሱ ዝዛረቦም ቃል በቲ ንሱ ዝምዕዶም ማዕዳ ኣይሕጎሱን ነይሮም። ብዙሕ ግዜ ኣብ ናህና ባሕሪ እውን ዝረአ ነገር ኣሎ። ሓደ መምህር መፂሲ ቃል ወንጌል እንተይኮነ መፅሓፍ ቅዱስ እንተይኮነ ንዓና ደስ ብዝብለና ኣንፈት ንዓና ደስ ብዝብለና ቋንቋ ጥራይ ከምህረና ንምነ ወይ ከዓ ንደሊ ንሳቶም እውን ከምኡ እዮም ዝደልዩ ነይሮም። ነቢይ ኤርምያስ ካብቲ ሒዝኩሞ ዘለኹም ተመለሱ ክብሎም እንተሎ በቃ ንዖም ኣይምችዎምን ነይሩ ደስ ኣይብሎምን። እና ካብቲ ዝተላዕለ ኣብ መወዳእታ ኣብ ሂወቱ ሙሉእ ብዙሕ ግፍዒ የብፅሑሉ ነይሮም እዮም። ኣብ መወዳእታ ግን ብዳርባ እምኒ ብእምኒ ቀጥቂጦም ብእምኒ ደብዲቦም ሂወቱ ከም ዘሕለፍዎ እውን ንርኢ። እዚ ኣብቲ መወዳእታ ናብቲ ናይ መፅሓፍ ምክፍፋል ኢና ክንሪኦ ወይ ከዓ ናይ ትንቢተ ኤርምያስ ትሕዝቶ
እዚ መጽሓፍ እዚ ወይ ከዓ ትንቢተ ኤርምያስ 52 ምዕራፋት ዝሓዘ ምዕራፍ ወይ ከዓ መጽሓፍ እንትኸውን ንምጽንዑ ወይ ድማ ንምንባቡ ምእንቲ ከጥዕመልና ግን ብትሽዓተ ንኡሳን ክፍላት ከፊልና ክንሪኦ ንኽእል ኢና ማለት እዩ። ትሽዓተ ነዚኦም ሪእና ትምህርትና ክንውድእ ኢና። ንሳቶም ድማ ቀዳማይ ምዕራፍ 1 ንበይኑ ኢና ክንሪኦ። ኣብ ምዕራፍ 1 ኣብ ዝኽፋል እዚ ድማ እግዚኣብሔር ንነቢይ ኤርምያስ ኣብ ማህፀን እንተለዎ ከም ዝቐደሶን ንኣህዛብ እውን ነቢይ ከም ዝገበሮን እንረክብ። ብተወሳኺ እውን እግዚኣብሔር ነቲ ነቢይ ንኣገልግሎት ኣብ ግዜ ንእስነቱ ከም ከመይ ከም ዝፀውዖ እውን ተገሊፁ ንረኽቦ። ከምቲ ዓንተው እውን ተዛሪበ ነይረ ማለት ከመይ ከም ዝፀውዖ እቲ ትንቢተ ኤርምያስ ምዕራፍ 1 ጀሚሩ ክነንብብ እንተለና ናይ ነቢይ ኤርምያስ ኣፀዋውዓ ኢና ንረክብ። ቀደስኩከ እምከርሰ እምከ ኣብ እኖኻ ማህፀን እንተለኻ ቀደስኩኻ ፈለኹኻ። ምቅዳስ ማለት ብዙሕ ግዜ ምስ ቅዳሴ ኣተሓሒዝካ ናይ ምትርጓም ልምዲ ኣሎ። ምቅዳስ ማለት ግን ብዙሕ ትርጉም እዩ ዘለዎ። ንኣብነት ቅዳሴ ማለት ግእዝ እዩ፣ ትግርኛ እውን ኣይኮነን። ስለዚ ቀደሰ ክንብል እንተለና ኣብ ቤተ መቅደስ ኣትዩ ቀደሰ ማለት ጥራይ ኣይኮነን፣ ፈለየ ይብል። ቀደሰ ኢሉ ብስሩ እውን ፈለየ እዩ ዝብል ትኾና ግሱ ማለት እዩ። ግስ ዋላ ንባዕሉ ቀደሰ ኢሉ ክኾን ከሎ ቀደሰ ኢሉ ኣመስገነ፣ ቀደሰ ኢሉ ፈለየ፣ ቀደሰ ኢሉ ኣኽበረ፣ ብዙሕ ትርጉም ኣለዎ ማለት። ስለዚ ኣብዚ እውን ገና ኣብ ማህፀን እንተለኻ ኣኽበርኩኻ ፈለኹኻ ማለት እዩ እዚ ቀደሰ እዚ ማለት እዩ። ስለዚ ኣብ ምዕራፍ 1 እንረኽቦ ነቢይ ኤርምያስ ገና ኣብ ማህፀን እንተሎ ገና እንተይተወልደ ብእግዚኣብሔር ንናይ እግዚኣብሔር ኣገልግሎት ከም ዝተፈለየን እንደገና ምስ ተወልደ እውን ኣብ ዕሸል ዕድሚኡ ኣብ ንእስነቱ ኣብ መበል 20 ዓመቱ እዩ ዝብል ኣብቲ ናይ ኣስተምህሮ ታሪኻት እና እግዚኣብሔር ብኸመይ መንገዲ ወይ ከዓ ከመይ ገይርዎን ከገልግል ከም ዘለዎ ከም ዝሓረዮን ከም ዝፀውዖን ንረክብ። ካልኣይ ካብ ምዕራፍ 2 ክሳብ ምዕራፍ 20 ዘሎ እዩ። ጠቕላላ 19 ምዕራፍ ማለት እዩ። ኣብዚ ክፋል እዚ እውን ህዝቢ እስራኤል ናብ እግዚኣብሔር ንክምለሱ እቲ ነቢይ ዝገበሮ ፃውዒትን እንደገና ናይ መጠንቀቕታ መልእኽታት እውን ይርከብዎም። ካበይ ካብ ምዕራፍ 2 ክሳብ ምዕራፍ 20 ዘሎ ይኹን እምበር ኣብቶም ኺድ ኢሎም ዘለዉ ምዕራፋት እውን ነዚ ዝተመሳሰለ መልእኽቲ ዝሓዙ ምዕራፋት ኣለዉ። ንሶም ከዓ በዓል መን እዮም? ምዕራፍ 35 ምዕራፍ 36 እና ምዕራፍ 45 እዞም ምዕራፋት እዚኣቶም ዘመሓላልፍዎ መልእኽቲ ምስ ዝኽፋል እዚ ተመሳሳሊ መልእኽቲ እዩ። እቶም እዚ ክፋል እዚ ንብሎ ዘለና ካብ ምዕራፍ 2 ጀሚሩ ክሳብ ምዕራፍ 20 ዘሎ ማለት እዩ። እቶም ብመልእኽቲ እቶም ብትሕዝቶ ብቁም ነገር ዝተመሳሰሉ ድማ እዞም ሕዚ ዝተጠቕሱ ምዕራፋት ማለት እዩ። 3 ምዕራፋት 35 36 45 ማለት እዩ። ስለዚ እዚኣቶም እውን ምስ ዝኽፋል እዚ ብዙሕ ዘይተረሓሓቐ ተመሳሳሊ ቁም ነገር ተመሳሳሊ መልእኽቲ ዘመሓላልፉ ምዕራፋት እዮም። ሳልሳይ ካብ ምዕራፍ 21 ክሳብ ምዕራፍ 29 ዘሎ እዩ። ኣብዚ ክፋል እዚ እውን እንሪኦ እንታይ እዩ? ናይ ይሁዳ ንጉስ ዝነበረ ዮኣኪን ናብ ባቢሎን ድሕሪ ምስ ተማረኸ ነቢይ ኤርምያስ ንነገስታትን ንህዝብን ብሓፈሻ ነቶም ተማሪኾም ዝወረዱ ብምልኦም ዘመሓላለፎም መልእኽቲ ሒዙ ይርከብ። ኣየኒኡ እዞም 9 ምዕራፋት እዚኣቶም ወይ ከዓ እዚ ሳልሳይ ክፋል እዚ ብዙሕ ግዜ ናይ ነቢያት ተግባር ከምቲ ዓንተወ እውን ዝተባህለ ነቶም ህዝቢ ንቅድሚት ዝኸውን እውን ይዛረቡ፣ ዝሓለፈ እውን ይዛረቡ፣
ኮታስ ብዝበለፀ ደሞ ኣብቲ እዋን ንሱ ኣተኪሮም ምእንቲ እቲ ህዝቢ ካብቲ ዘለዎ ሕማቅ መንገዲ ዝተሰሓሓተ ሂወት ተመሊሱ ናብ እግዚኣብሔር ምእንቲ ክመፅእ እውን ስብከት እውን ይሰብኩ ነይሮም ስብከት እና ስለዚ ኣብዞም 9 ምዕራፋት እዚኣቶም እንረኽቦ ንነገስታት እውን ከመይ ኢሎም ናብ እግዚኣብሔር ክምለሱ ከም ዘለዎ ምክንያቱ ኣብ ዝሓለፈ ግዜና ሪኢና ነርና ኢና ትንቢተ ኢሳያስ ክነፅንዕ እንተለና ትንቢተ ኢሳያስ ናይ ትንቢት ፀጋ ተወሲድዎ ወይ ከዓ ተሓዲጉ ዝነበረ ንምንታይ ድዩ ንንጉስ ኦዝያን ስለዘይገሰጾ እኮ እዩ ስለዘይገሰጾ ሃብተ ትንቢት ተወሲድዎ ነይሩ እና ስለዚ እንታይ ንምባል የደልየ ነቢያት ኢሉ እውን መምህራን ጥራይ ምእመን ምምሃር ዘይኮነስ ነገስታት ናይ ምምሃር ነገስታት ናይ ምግሳጽ ሓላፍነትና ተልእኾ ኣለዎም እዩ ካብዚ ብምብጋስ ነብይ ኤርምያስ ንህዝቢ ጥራይ ዘይኮነ ነቲ ምስኪን ጾሙ ዝሓድር ሰብ ጥራይ ዘይኮነ ንነገስታት እውን ይምህርን ይግስጽን ይምዕድን ከም ዝነበረ ኣብዙ ክፋል እዚ ተቐሚጡ ወይ ከዓ ተገሊጹ ተጽሒፉ ነንብብ ኢና ማለት እዩ ራብዓይ ካብ ምዕራፍ 30 ክሳብ ምዕራፍ 33 ዘሎ እዩ ኣብዞም ውሽጢ 3 ምዕራፋት እዚኣቶም ኣብዚ እውን ነብይ ኤርምያስ ብዛዕባ ሓድሽ ኪዳንን ብዛዕባ ምምጻእ ሕጊ ወንጌልን ዝተናገረሉ ክፋል እንትኸውን ብተወሳኺ እውን ብዛዕባ ናይ ኢየሩሳሌም ሓድሽ ተስፋ እውን ዝተናገረሉ ክፋል እዩ ዝኽፋል እዚ ኣብዚ ነብይ ኤርምያስ ሰፊሕ መልእኽቲ ዘመሓላለፈሉ ክፋል እዩ ዝኽፋል እዚ ምክንያቱ ኮታ እታ ብሉይ ኪዳን ማለት ናይ ሓድሽ ኪዳን እኖ ወይ ከዓ ማለት ነፍሰ ፁር እዩ ነይሩ ንመን ይጠኒሱ ወይ ከዓ ነፍሰ ፁር ኮይኑ ነይሩ እንድሕር ኢልና ሓድሽ ኪዳን ማለት እዩ ስለዚ ነብይ ኤርምያስ ደሞ ኣብ ብሉይ ኪዳን ኮይኑ ሓድሽ ኪዳን ክመጽእ ከም ዝምስረት ጎይታ ኢየሱስ ክርስቶስ መጽኡ እውን ካብ ድንግል ማርያም ተወሊዱ ንመላእ ደቂ ኣዳም ከም ዘድሕን ድሕነት ከም ዝእወጅ ካብዚ ሓሊፉ ነቲ መብዛሕትኡ እዋኑ ኣብ ስደት ይነብሩ ናይ ነብይ ኤርምያስ እታ ኢየሩሳሌም እውን ወይ ከዓ እቶም ህዝቢ ድሕሪ ስደት ድሕሪ ምርኮ ናብ ዓዶም ተመሊሶም ኢየሩሳሌም ከም ትህነጽ ናይ ባዕላ ምሕደራ ናይ ባዕላ ስርዓት ወኒና ህዝባ ከም ትእክብ ንቅድሚት ሓድሽ ተስፋ ሓድሽ ራእይ ሓድሽ ትጽቢት ከም ዘለዋ እውን ኣብዚ ትንቢት ዝተናገረሉ ምዕራፍ ማለት እዩ ካብ ምዕራፍ 30 ክሳብ 33 ሓምሻይ ምዕራፍ 34 እንደገና ካብ ምዕራፍ 37 ክሳብ 39 ኣብዚ እንድሕር ኣስተውዒልኩም ኮይንኩም ክልተ ምዕራፋት ነጢሮም ወፂኦም ኣለዉ የኒኦም እንድሕር ኢልና ምዕራፍ 35ን 36ን ንምንታይ እዮም ወፂኦም ኣንተዎ ናፍቲ ንኡስ ክፋል ወይ ከዓ ናፍቲ ካልኣይ ክፋል ካብ ምዕራፍ 2 ክሳብ ምዕራፍ 20 ዘሎ ናብኡ ስለ ዝተወሰዱ ብተመሳሳሊ ሓሳቦም ማለት እዩ ብትሕዝቶኦም ናብኡ ስለ ዝተወሰዱ ኣብዚ ኣይንረኽቦምን ዘለና ማለት እዩ ወይ ከዓ ካብ 34 ንበይኑ እንደገና ካብ 37 ክሳብ 39 ዘሎ ሓምሻይ ክፋል እዩ ኣብዚ እውን ኢየሩሳሌም ብጸላእታ ምኽባባን ውድቀታን ብሰፊሑ ዝናገር ክፋል እዩ ከምቲ ቅዱስ ጴጥሮስ ክናገር እንተሎ ምናልባት ምዕራፍ ኳ ያስታወሰኒ ቀዳማይ ጴጥሮስ ምዕራፍ 3 ይመስለኒ አንበሳ ክበልዕ ደልዩ ዝብላዕ ደልዩ ከም ዝጓዝም አንበሳ ዲያብሎስ እውን ኣብ ዙርያኹም ይጓዝም ኣሎ ይብል ኢየሩሳሌም ቅድሚ ምምራኻ ወይ ከዓ ቅድሚ ምምራኻ ማለት እዩ ብኸባቢኣ ዘለው ብዙርያ ዘለው ብምልኦም ክበልዕዋ ኸቢቦም ነይሩ ብጸላእታ ዝተኸበበትሉ ሰዓት ነይሩ ተኸቢባ እውን ኣይተረፈትን ተታሒዛ ተማሪኻ ህዝባ ኣረኪባ ባዶ ኮይና ቀርያ እቲ ዝነበረ ቤት መቅደስ ፈሪሱ ኩሉ ዝነበሮም ሲኢኖም ናብ ባዕድ ዝኾነ ዓዲ
ክስደዱ እንተለው ኢና ንርኢ ማለት እዩ። ስለዚ ንሱ ድማ ኣብዚ ክፋለ እዚ ንረኽቦ ኢና። ሻድሻይ ካብ ምዕራፍ 40 ክሳብ ምዕራፍ 42 ኣብዚ እውን ብተመሳሳሊ ነቢይ ኤርምያስ ነቢይ ኤርምያስ ካብ ምስተረፉ ወይ ከዓ ምስቶም ዝተረፉ ኣይሁድ ወይ ድማ ካብ ስደት ማለት እዩ ምስ ዝተረፉ ኣይሁድ ኣብ ይሁዳ ከም ዝተረፈ ይናገር። ሻብዓይ ካብ ምዕራፍ 43 ምዕራፍ 43ን 44ን እሺ ኣብዚ እውን ናይ ነቢይ ኤርምያስ ናይ ግብፂ ናይ ስደት ናብራን ኣብኡ ዘከናወኖም ኣገልግሎታትን ዝሓትት ምዕራፍ ወይ ድማ ክፋል እዩ ዝኽፋል እዚ እውን ነቢይ ኤርምያስ ተሰዲዱ ወሪዱ እንዳሃለወ ናብ ስደት ምናልባት ኣብኡ ዝበፅሑ ዝነበረ ናይ ሂወት ምንግልታዕ ኢሉ ድማ ኣብኡ ኮይኑ እውን ምስቱ ንኩሉ ነገር ናይ ፀላኢ ፍላፃ እንዳተፃወረ ዘከናውኖም ዝሰርሖም ዝነበሩ ኣገልግሎታት እውን ንረክብ ኢና ኣብዚ ማለት እዩ። ሻምናይ ካብ ምዕራፍ 47 ክሳብ ምዕራፍ 51 ዘሎ እዩ። ኣብዚ ክፋል እዚ ድማ ወይ ከዓ ኣብዚ ክፋል እዚ እውን ነቢይ ኤርምያስ ኣብ ልዕሊ ኣሕዛብ ዝተናገሮም ናይ ትንቢት ቃላት ይርከብዎ። ታሽዓይና ናይ መወዳእታ ምዕራፍ 52 እዩ። ኣብዚ ክፋል እዚ እውን ኣብ ትሽዑ ሰዓት ብዛዕባ ዝተፈፀመ ናይ ኢየሩሳሌም ውድቀትን ጥፍኣትን ናይ ህዝባ ስደት ከመይ ከም ዝነበረ ብሰፊሑ ተገሊፁ ዝተቐመጠሉ ምዕራፍ እዩ። እዚ ምዕራፍ እዚ ኣየናይ ምዕራፍ 52 ኮታስ ኣብ ዝሓለፈ መፅሓፈ ነገስት ክንመሃር እንተለና ካልኣይ መፅሓፈ ነገስት ምዕራፍ 25ን ትንቢተ ኤርምያስ ምዕራፍ 52ን ተመሳሳሊ ታሪክ እዩ ዘለዎም። ብምንታይ እዮም ዝራኸቡ? እስራኤላውያን ብኸመይ መልክዑ ከም ዝተማረኹ እቲ ብሰለሞን ተሃኒፁ ዝነበረ ቤት መቅደስ ከም ዝፈረሰ ከም ዝዓነወ ኣብ ውሽጢ እቲ ቤት መቅደስ ዝነበሩ ዝተፈላለዩ ንዋያተ ቅድሳት ወይ ከዓ መገልገሊታት ዘገልግሉ ንብረታት እውን ከመይ ገይሮም ከም ዝተቃፀሉ ናብ ዓዲ ጓና ከም ዝተማረኹን ብሰፊሑ ዝገልፅ ወይ ድማ ዘብራህርህ ዘቕመጠ ዝነግር ምዕራፍ እዩ ምዕራፍ 52። ስለዚ ፍትዋት ደቂ እግዚኣብሔር ትንቢተ ኤርምያስ ወይ ከዓ መፅሓፈ ኤርምያስ ከምቲ ኣብ መእተዊና እውን ዝበልናዮ 52 ምዕራፋት ዝሓዘ ካብቶም ዓበይቲ ተባሂሎም ዝተመደቡ ዝምደብ መፅሓፍ ከም ዝኾነ እንደገና እዞም 52 ምዕራፋት እውን ንዓና ክርድአና ብዝኽእል ንዓይንና ግልፅ ክገብረልና ብዝኽእል በዚ ክግለፅ ዝፀንሐ ምርዳእ ወይ ድማ ምርኣይ ይከኣል እዩ ማለት እዩ። ብሓፈሻ ግን እንታይ ኢና ክንርኢ ዘለና ነቢይ ኤርምያስ ቅድሚ ልደት ጎይታና ኢየሱስ ክርስቶስ ኣብ መበል 600 ዓመት ከም ዝነበረ እንደገና ካብ ተወሊዱ እስካብ ዝዓቢ ወይ ድማ ኣገልግሎት ጀሚሩ ኣገልግሎት ሳብ ዝውድእ ብዝበሃል መልክዑ ናይ ስደትን ናይ መከራን ሂወት ከም ዝነበሮ ኢሉ ድማ ንህዝቢ ናብ እግዚኣብሔር ንክመለሱ እግዚኣብሔር እውን ድሕሪ ተመልሶም ይቕረ ከም ዝብሎም ኢየሩሳሌም ከም እትፈርስ ዋላ እኳ ድማ ትፍረስ እምበር ድሕሪ ዝተወሰነ ግዜ ግን እግዚኣብሔር ከም ዝሃንፃ ንሳቶም እውን ንዓዶም ከም ዝምለሱ ዝተፈላለየ ብዙሕ ትንቢት ዝተናገረ እግዚኣብሔር ካብ ማህፀን እንኡ ጀሚሩ ዝሓረዮ ናይ እግዚኣብሔር ሰብ ከም ዝኾነ ከምዚ ጌርና ብሓፂሩ ክንርድኦ ንኽእል ኢና ማለት እዩ። እግዚኣብሔር ኣምላኽ ተፈቒዱ ዕድመ እንተይብና ኣብ ዝቕፅል ግዜና ሰቆቃወ ኤርምያስን መፅሓፈ ባሮክን ክንርኢ ኢና ማለት እዩ። ንሎማዓንቲ ኣብዝዩ ይእኸለና።
ስለቲ ዝነበረና ጊዜ ክብርን ምስጋናን ዳሴን አምልኾን ለእግዚአብሔር ይሁን። ጸጋ ጌታና ኢየሱስ ክርስቶስን ፍቅር እግዚአብሔር አቦን ሕብረት መንፈስ ቅዱስን ምስ ኩልኻትኩም ይኹን አሜን። ወንጌለ መንግሥቱ ለክርስቶስ መንግሥቶ ወጽድቆ ዘአወፈየኒ አወፈይኩከ ስኡ እስመ ቀርበት መንግሥተ ሰማያት